ግዝረት የተገዘሩ ሁሉ የአብርሃም ልጆች ይባሉ እንደነበረ ያልተገዘሩ ሁሉ ደግሞ ከአብርሃም ልጅነት የወጡ እንደነበሩ አሁንም የተጠመቀ ሁሉ የእግዚአብሔር ልጅ በመባል ሲኖር ያልተጠመቀ ደግሞ ከእግዚአብሔር ልጅነት ይለያል። ግዝረት ለጥምቀት ምሳሌ የሆነው በዚሁ ምክንያት ነው። እንዴት ነው የኖህ መርከብ ለጥምቀት ምሳሌ የምትሆነው ካል በመርከብ ውስጥ የነበሩት እንደዳኑ በጥምቀት አምነው የተጠመቁ ሁሉ ከሲኦል ባህር ከመስጠም ሲድኑ ከመርከቧ ውጭ የነበሩት ሰጥመው እንደጠፉ በጥምቀት ባለማመን ጸንተው ያልተጠመቁም በሲኦል ባርነት ሰጥመው ይቀራሉ ማለት ነው። እስራኤላውያን ዮርዳኖስን ተሻግረው ወደ ርስታቸው ከነዓን እንደገቡ ምዕመናን ክርስቲያኖችም አምነው ተጠምቀው ወደ ሰማያዊቷ ርስታቸው ገነት መንግስተ ሰማያት የመግባታቸው ምሳሌ ነው። የዮሐንስ ጥምቀት የእግዚአብሔር ቤተሰቦች የምን ጥምቀት ነበረ ዮሐንስ ሲያጠምቅ የነበረው ብትባሉ የልጅነት ጥምቀት ሳይሆን የንስሐ ጥምቀት ነበረ ሲያጠምቅ የነበረው። ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ ኑ በብርሃኑ ተመላለሱ። አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የአደራ ልጆች ወዶና ፈቅዶ እስካሁኗ ሰዓት ባደረሰን በኃያሉ በልዑል እግዚአብሔር ስም ፍጹም ሰላምታ ሰላም ላችኋለሁ። እንደምን ሰነበታችሁ? እንደምን እስከ ይህን ሰዓት ደረሳችሁ? አሜን። የአምላካችን የቅዱስ እግዚአብሔር ስሙ ከምድር እስከ አርያም ድረስ ከፍ ከፍ ያለና የተመሰገነ ይሁን። አትለይምና እናቱ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ማኅደረ መለኮት ቅድስት ድንግል ማርያም ስሟ በፍጥረታት አንደበት ሁሉ የተመሰገነች ትሁን። እንደ እግዚአብሔር መልካም ፈቃድ በባለፈው ካቆምንበት እንቀጥላለን። በባለፈው ክፍለ ጊዜያችን ምስጢረ ጥምቀት ላይ አንዳንድ ነጥቦችን ተነጋግረን ነበረ ያቆምነው። ጥምቀት የሚያስገኘው ጸጋ ምንድነው? መጠመቃችን ምን አይነት ጸጋ የሚያስገኘን ሆኖ ነው የሚለውን ነጥብ ዘርዘር በማድረግ አይተን ነበረ ያቆምነው። ዛሬ ደግሞ ለመመልከት የምንሞክረው የጥምቀት አይነቶች የሚለውንና በተለያዩ ጊዜያት በተለይ ደግሞ በብሉይ ኪዳን ለሐዲስ ኪዳኑ ጥምቀት ምሳሌ ሆነው የተቀመጡ አሉ። ስለዚህ እነሱን እግዚአብሔር ቢወድና ቢፈቅድ እነሱን እንመለከታለን። በመካከላችን ተገኝቶ እግዚአብሔር አምላክ ሁላችንንም እንዲያስተምረን የእርሱ መልካምና ቅዱስ ፈቃድ ይሁንልን። እንግዲህ የጥምቀት አይነቶችን በምንመለከትበት ሰዓት በመሰረቱ በመርህ ደረጃ ጥምቀት የሚፈጸመው በውሃ ነው። ነገር ግን ሁል ጊዜ ለሰው ልጅ ይህ ሁሉ ተሟልቶ ባይገኝ ሰው ወደ እግዚአብሔር መንግስት ወደ መንግስተ ሰማያት ከመግባት እንዳይከለከል ጥምቀት የሚፈጸምባቸው መንገዶች አሉ። ጥምቀት አንዲት ናት። ኤፌሶን 4 ምዕራፍ 4 ቁጥር 5 ላይ ሐዋርያው ቅዱስ ጳውሎስ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ይላል። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ስለዚህ ጥምቀት የማትደገም ናት። ጥምቀት አንዲት ናት። ይህም ምስክራችን መጽሐፍ ቅዱስ ነው። በባለፈው ክፍለ ጊዜያችንም በተለይ ደግሞ ስለ ውሃ ጥምቀት በሰፊው ተመልክተናል። ስለዚህ ጥምቀት የማትደገም ስለሆነች ሶስት አይነት ጥምቀት አለ አያሰኝም። ነገር ግን ጥምቀት የሚፈጸምባቸው መንገዶች በዋናነት ሶስቱን ነው የምንመለከተው። የጥምቀት ባህሪዋና ዓላማዋ ግን አንድ ነው። ነገር ግን የሚፈጸምባቸው መንገዶች ሶስቱን እንመለከታለን። የመጀመሪያው የውሃ ጥምቀት ነው። የውሃ ጥምቀት በባለፈውም ለማየት ሞክረናል። በተለይ ደግሞ ስለ ክርስቶስ ጥምቀት ስንመለከት ጥምቀት በዋናነት በመርህ ደረጃ የሚፈጸመው በውሃ ነው። የውሃ ጥምቀት መሰረቱ ሕገ ወንጌል ነው። ጌታችን ኒቆዲሞስን ሲያስተምረው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ያለው ለዚህ አብነት ነው። ያ ኒቆዲሞስ የአይሁድ አለቃ የሆነ ከፈሪሳውያን ወገን የሆነ ፈሪሳውያንን አይሁዳውያንን ከመፍራቱ የተነሳ በሌሊት ወደ ክርስቶስ እየሄደ
ይማር የነበረው ያ ኒቆዲሞስ ከክርስቶስ የተማረው ምንድነው? ምስጢረ ጥምቀትን ነበር በዋናነት። በጣም ብዙ ትምህርቶችን ተምሮ ሊሆን ይችላል፣ ግን መጽሐፍ ቅዱስ ላይ የተመዘገበልን እኛም የምናገኘው አርአያና ምሳሌ አብነት አድርገን የምንመለከተው ዮሐንስ ወንጌል ምዕራፍ 3 ላይ የተመዘገበውን መጽሐፍ ቅዱስ ላይ ያለውን ነው። ስለዚህ ለሱ ሲነግረው ምን አለው? ሰው ከውሃ ብሎ ጥምቀት በውሃ መሆኑን ነገረው። ከውሃና በውሃ ሲጠመቅ ደግሞ የምን ልጅ እንደሚባል ደግሞ ነበር። ከመንፈስ እንደሚወለድ ነገረው። ስለዚህ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ነገረው። እኛም የጌታን ትእዛዝ በመጠበቅና በመፈጸም በውሃ እንጠመቃለን፣ በውሃ እናጠምቃለን ማለት ነው። ፍትሐ ነገሥት አንቀጽ 3 ላይ ስናነብ ጥምቀት በውሃ የመሰራቱን ምስጢር በደንብ ያብራራል። ፍትሐ ነገሥቱ አንቀጽ 3 ላይ በደንብ ያብራራል። ውሃ መልክን ያሳያል ይለናል። እኛም በውሃ ብንጠመቅ የሥላሴን ምስጢር በአይነ ህሌናችን እናያለን ይለናል። ስለዚህ በውሃ የምንጠመቅበት ምስጢር አንዱ እሱ ነው። ውሃ መልክን ያሳያል። እኛም በውሃ ብንጠመቅ የሥላሴን ምስጢር በአይነ ህሌናችን ምን እንላለን? እናያለን ይላል። ውሃ እድፈ ስጋን ያጠራል። እኛም በውሃ ተጠምቀን ከእድፈ ነፍስ እንደምንጠራ ለማጠየቅ ይላል። ሌላው ውሃ ያለ ተከፍሎ ለሁሉ ይዳረሳል። ጥምቀትም በውሃ የተሰራችው ለሀብታም፣ ለድሃ፣ ለተማረ፣ ላልተማረ ሳይባል እንዲታደል ለማጠየቅ ነው ይለናል። በጥንት ፍጥረት ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ ስናነብ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይለናል። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይለናል። እንዲህ ይህን መንፈስ እግዚአብሔር ተቀብለን መንፈሳውያን ለመሆን በውሃ እንጠመቃለን። ይህን መንፈስ ከእግዚአብሔር ተቀብለን መንፈሳውያን ለመሆን በውሃ እንጠመቃለን። ያለ ውሃ ሕይወት ያለው ፍጥረት ሁሉ አይንቀሳቀስም። በውሃ ከተሰራች ጥምቀት ዳግመኛ ያልተወለደ ምውት ነው ሲል ክርስቶስ ጥምቀትን በውሃ አደረገው። ክርስቶስ በውሃም የተጠመቀበት ዋና ምክንያትም በባለፈው ለመመልከት ሞክረናል። ስለዚህ ፍትሐ ነገሥቱም በዚህ መልኩ ዘርዘር አድርጎ ያስቀምጠዋል ማለት ነው። እንግዲህ እግዚአብሔር ቤተሰቦች በዋናነት በመርህ ደረጃ በመሰረቱ ጥምቀት የሚፈጸመው በውሃ መሆኑን ልታውቁ ያስፈልጋል። ነገር ግን እንደነገርኳችሁ አንዳንድ ጊዜ ለሰው ይህ ላይቻል ይችላል። ያ ማለት በነገራችን ላይ በጥምቀት እንደዚሁ አባቶች ውሃውን ጸልየውበት ተቀይሮ ወደ ማየገቦ ተቀይሮ መጠመቃችን ይሄ ቅንጦትም ልንለው እንችላለን። ቅንጦት ማለታችን ይሄ አያስፈልግም ለማለት ሳይሆን ካህናት ስላሉ አባቶቻችን ምስጢረ ጥምቀትን ይሄ ስርዓቱን መፈጸም ስለሚችሉ የሚፈጸምልን እንጂ ሌሎቹ ለምሳሌ በደም የሚጠመቁ አሉ፣ በእንባ የሚጠመቁ አሉ፣ በሌላ የሚጠመቁ አሉ። ያልተመቻቸ ቦታ ያልተመቻቸ ሰዓት ላይ ያሉ ሰዎች። ስለዚህ በመሰረቱ ጥምቀት የሚፈጸመው በውሃ ነው። ራሱ ክርስቶስ ባስተማረው መሰረት ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ብሎ በነገረን መሰረት በውሃ ነው። ነገር ግን ሁል ጊዜ ይሄን የማያገኙ ሰዎች ወደ እግዚአብሔር መንግስት ከመግባት እንዳይከለከሉ ጥምቀት የሚፈጸምባቸው መንገዶች ሌሎችም አሉ። ከውሃ ቀጣይ ሁለተኛው የደም ጥምቀት ነው። ሶስተኛው የእንባ ጥምቀት ነው። በዋናነት እነዚህ ሶስቱ ናቸው። የውሃ ጥምቀት፣ የደም ጥምቀት፣ እንደገና ደግሞ የምን ጥምቀት? የእንባ ጥምቀት። እንግዲህ የደም ጥምቀት አስቀድመው ያማን የነበሩ በኋላ ግን ለመጠመቅና የክርስቶስ ቤተሰቦች ለመሆን ወስነው ለዚህም ለመብቃት በመማር ላይ እንዳሉ ከመጠመቃቸው በፊት ስለ እግዚአብሔር ብለው በተለያዩ ባላውያን ነገስታት እጅ በሰማዕትነት ቢያልፉ ያ ያፈሰሱት ደም ጥምቀት ይሆንላቸዋል። ያፈሰሱት ደም። ስለዚህ እግዚአብሔር ቤተሰቦች በመማር ላይ ያሉ ምናልባትም ክርስቲያኖች ሲታረዱ አይተው በዛ መሃል በሰማዕትነት እኛም እንታረድ ሰማዕትነት እንቀበል ብለው ቢገቡ ደማቸው እንደ ጥምቀት ሆኖ ይቆጠርላቸዋል። የኢየሩሳሌሙ ቅዱስ ቄርሎስ እንደዚህ ይለናል። ማንም ሰው ይለናል ካልተጠመቀ በቀር መዳንን አያገኝም።
በውሃ ሳይሆን በደማቸው ከተጠመቁ ከሰማዕታት በስተቀር። ጌታችን ዓለምን በመስቀሉ ባዳነ ጊዜ ጎኑን ተወጋ። ያን ጊዜም ደምና ውሃ ከጎኑ አፈለቀልን። ይህም በሰላም ጊዜ የሚኖሩ ሰዎች በውሃ ይጠመቁ ዘንድ፣ በስደትና በመከራ ጊዜ የሚኖሩ ሰዎች ደግሞ በደማቸው ይጠመቁ ዘንድ ነው። ሰማዕትነትን ጌታችንም ጥምቀት ብሎታል እንዲህ ሲል፣ እኔ የምጠጣውን ጽዋ ልትጠጡ እኔም የምጠመቀውን ጥምቀት ልትጠመቁ ትችላላችሁን? ሰማዕታት ስለ ክርስቶስ ፍቅር ደማቸውን በማፍሰስና ስለ እርሱ መከራ በመቀበል የእምነታቸውን ምስክርነት በደማቸው ይሰጣሉና ብሎ ይናገራል። ማቴዎስ ወንጌል ምዕራፍ 20 ቁጥር 22፣ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 9። እንግዲህ ቅዱስ ቄርሎስ ዘኢየሩሳሌም ነው በእንተ ጥምቀት በተባለው ትምህርቱ ላይ ይሄን አስፍሮት የምናገኘው። ስለዚህ በውሃ መጠመቅ ያልቻሉ ሰዎች በአላውያን ነገስታት እጅ በሰማዕትነት ቢያልፉ ያ ያፈሰሱት ደም ጥምቀት ሆኖ እንደሚቆጠርላቸውና መንግስተ ሰማያት ከመግባት እንደማይከለከሉ ማወቅ ያስፈልጋል። ሶስተኛው የጥምቀት አይነት ወይም ደግሞ ጥምቀት የሚፈጸምበት መንገድ በእንባ ነው። የእንባ ጥምቀት አለ። የእንባ ጥምቀት አስቀድመው ኢአማኒ የነበሩ ሰዎች በዱር በገደል እንዲሁም አጥማቂ ካህን በሌለበት ቦታ ሆነው ለመጠመቅ ፈልገው ስለ ክርስቶስ ፍቅር እንባቸውን እያፈሰሱ የሚያጠምቃቸው ካህን በማጣታቸው ምክንያት ማለት ነው ሳይጠመቁ ቢሞቱ እንባቸው ጥምቀት ይሆንላቸዋል። ድህነትንም ያገኛሉ። ስለዚህ እግዚአብሔር ቤተሰቦች ከነሱ የሚጠበቀውን ነገር አድርገው ምናልባትም በቦታው ካህን የሌለበት ከሆነ የካህን እጥረት ያለበት ከሆነ የሚያጠምቃቸው ካህን ንስሐ የሚሰጣቸው ካህን የሌለ ከሆነ ሁል ጊዜ ስለ ክርስቶስ ፍቅር ልባቸው እየነደደ አይናቸው እንባ ከማፍሰስ የማይወዝን ሰዎች አሉ፣ በዱር በገደል ወድቀው። እነዛ ሰዎች ያ እንባቸው ጥምቀት ይሆንላቸዋል፣ ድህነትንም ያገኛሉ። ይሄ የእንባ ጥምቀት ይባላል ማለት ነው። ስለዚህ ጥምቀት የሚፈጸምባቸው መንገዶች ሶስቱን አይተናል። የመጀመሪያው የውሃ ጥምቀት መሰረቱ እሱ ነው። ሁለተኛው እሱ ካልተሻለ በደም የሚጠመቁም መንግስተ ሰማያት ትከፈትላቸዋለች፣ በደም ስለሚጠመቁ በደም ጥምቀትን ስለፈጸሙ ማለት ነው። ሶስተኛው የእንባ ጥምቀት ነው። በዱር በገደል ሆነው ካህን በሌለበት ሀገር እንባቸውን የሚያፈሱ ሰዎች ከክርስቶስ ፍቅር የተነሳ ማለት ነው ይሄ እንባቸው ጥምቀት ይሆንላቸዋል፣ ድህነትንም ያገኛሉ። እነዚህ ሶስቱ ጥምቀት የሚፈጸምባቸው መንገዶች ናቸው ማለት ነው። ሌላው የጥምቀት ምሳሌዎች አሉ። የጥምቀት ምሳሌዎች እንግዲህ ምሳሌ ማለት ሊመጣ ላለው ነገር ጥላ ሆኖ የሚታይና አካሉ ሲመጣ የሚተካ ነው። ለምሳሌ ብሉይ ኪዳን ለሐዲስ ኪዳን ጥላ ነው። ያ ማለት ሐዲስ ኪዳን ሲመጣ ብሉይ ኪዳን ለሐዲስ ኪዳን ያስረክባል፣ ይተካል ማለት ነው በሐዲስ ኪዳን። ስለዚህ ብሉይ ኪዳን ለሐዲስ ኪዳን ጥላ እንደመሆኑ ለጥምቀትም እንዲሁ የተነገሩ በርካታ ምሳሌዎች አሉ። በብሉይ ኪዳን መጻሕፍትን ብታገላብጡ መጽሐፍ ቅዱስን ብታዩ በርካታ ምሳሌዎችን ታገኛላችሁ። የመጀመሪያው የምናገኘው ግዝረት ነው። ኦሪት ዘፍጥረት ምዕራፍ 17 ቁጥር 9 ላይ ግዝረት ለአብርሃም ቃል ኪዳን ተሰጥቶት ነበረ። ወንድ በተወለደ በ8 ቀኑ እንዲገረዝ ተሰጥቶት ነበረ። በሐዲስ ኪዳን ጥምቀት በግዝረት ምትክ የተሰራ ሕግ ነው። በሐዲስ ኪዳን ሐዋርያው ቅዱስ ጳውሎስ ይናገራል። መገዘርም ቢሆን አለመገዘርም ቢሆን ችግር እንደሌለው ይናገራል። በጥምቀት ግን ልጅነትን ማግኘት ግዴታ ነው በሐዲስ ኪዳን። ስለዚህ ግዝረት የተገዘሩ ሁሉ የአብርሃም ልጆች ይባሉ ነበረ። በብሉይ ኪዳን እስራኤል ወገን ተብሎ ለመጠራት የአብርሃም ዘር መሆንን ይጠይቅ ነበረ። የአብርሃም ዘር መሆን ግድ ነበረ። የአብርሃም ዘሮች መለያቸው ደግሞ ግዝረት ነበረ። ስለዚህ የተገዘረ የአብርሃም ዘር ይባላል፣ ያልተገዘረ የአብርሃም ዘር አይደለም ማለት ነው። የአብርሃም ዘር የሆነ ደግሞ ሕዝበ እግዚአብሔር የእስራኤል ወገን ተብሎ ይጠራ ነበር ማለት ነው። በሐዲስ ኪዳን
እንዴት ነው ግዝረት ምሳሌ ሆነው ካል ግዝረት የተገዘሩ ሁሉ የአብርሃም ልጆች ይባሉ እንደነበረ ያልተገዘሩ ሁሉ ደግሞ ከአብርሃም ልጅነት የወጡ እንደነበሩ አሁንም የተጠመቀ ሁሉ የእግዚአብሔር ልጅ በመባል ሲኖር ያልተጠመቀ ደግሞ ከእግዚአብሔር ልጅነት ይለያል። ግዝረት ለጥምቀት ምሳሌ የሆነው በዚሁ ምክንያት ነው። የተጠመቀ ሁሉ የእግዚአብሔር ልጅ በመባል ሲኖር ያልተጠመቀ ደግሞ ከእግዚአብሔር ልጅነት ይለያል። ለዚህም ግዝረት ለጥምቀት ምሳሌ ሆነ ማለት ነው። ምሳሌ ሆነ። ሁለተኛው በብሉይ ኪዳን በምሳሌነት የምናገኘው የጥምቀት ምሳሌ የኖህ መርከብን ነው። በእግዚአብሔር ትእዛዝ ኖህ የሰራት መርከብ ለጥምቀት ምሳሌ ናት። ለአዳም 10ኛ ትውልድ የሆነው ኖህ በሱ ዘመን እጅጉን ኃጢአት በዝቶ ነበረ፣ እግዚአብሔርን እስከሚያስከፋው ድረስ። እግዚአብሔርም ሰውን በመፍጠሩ ተጸጸተ ተብሎ መጽሐፍ ቅዱስ ላይ እስኪጻፍ ድረስ የሰው ልጆች እግዚአብሔርን አሳዝነውት ነበረ። በዚህም ምክንያት መቅሰፍት ሊያመጣ ወደደ እግዚአብሔር በሰው ልጆች ላይ። ስለዚህ የሚወዳቸውን ሰዎች ለይቶ ሊያስቀር ፈለገ። ስለዚህ ኖህን መርከብ እንዲሰራ አዘዘ። በሰራት መርከብ በአጭሩ ኖህን ሚስቱንና ሁለቱን ልጆች የሁለቱን የልጆቹ ሚስቶች አጠቃላይ 8 የሰው ነፍስ ይዞ ገባ። ከእንስሳት ደግሞ ተባትና አንስት እያደረገ 2 እያደረገ 7 እያደረገ አስገባቸው ማለት ነው። አስገባቸው። በመጨረሻ የጥፋት ውሃ ከሰማይ ሲታዘዝ፣ ያ የንፍር ውሃ ሲታዘዝ በመርከብ ውስጥ የገቡት ነፍሳት ተረፉ። መርከቡን መጠለያ አድርገው ከመርከቡ ውጭ የሆኑ በምድር ላይ ያሉ ነፍሳት ሁሉ ጠፉ ማለት ነው። ጠፉ። ስለዚህ እንዴት ነው የኖህ መርከብ ለጥምቀት ምሳሌ የምትሆነው ካል በመርከብ ውስጥ የነበሩት እንደዳኑ በጥምቀት አምነው የተጠመቁ ሁሉ ከሲኦል ባህር ከመስጠም ሲድኑ፣ ከመርከቧ ውጭ የነበሩት ሰጥመው እንደጠፉ በጥምቀት ባለማመን ጸንተው ያልተጠመቁም በሲኦል ባርነት ሰጥመው ይቀራሉ ማለት ነው። ይህ ነው እንግዲህ እግዚአብሔር ቤተሰቦች የኖህ መርከብ ለጥምቀት ምሳሌ የሆነችበት ምክንያት። ሶስተኛው የጥምቀት ምሳሌ ተደርጎ የሚወሰደው የእስራኤላውያን ባህረ ኤርትራን መሻገራቸው ነው። እስራኤል ዘስጋ እንግዲህ እስራኤል ዘነፍስ ምንባልኛ ነን። እስራኤል ዘስጋ የሚባሉ ደግሞ ነበሩ። በብሉይ ኪዳን እስራኤል ዘስጋ ባህረ ኤርትራን ተሻግረው ወደ ርስታቸው ከነዓን መግባታቸው ምዕመናን አምነው ተጠምቀው ወደ ሰማያዊቷ ርስታቸው መንግስተ ሰማያት የመግባታቸው ምሳሌ ነው። በብሉይ ኪዳን ባህረ ኤርትራን ተሻግረው ነው እስራኤላውያን ምድራቸው ያች ማርና ወተት የምታዘንበው የገነት መንግስተ ሰማያት ምሳሌ ወደ ሆነችው ወደ ከነዓን የገቡት። ስለዚህ ግብጽ የሲኦል ምሳሌ ናት። ከነዓን የገነት መንግስተ ሰማያት ምሳሌ ናት። እስራኤላውያን የክርስቲያኖች ምሳሌ ናቸው። ፈርዖን ደግሞ የአጋንንት ምሳሌ ነው። ባህረ ኤርትራን መሻገራቸው ደግሞ የጥምቀት ምሳሌ ነው። ባህረ ኤርትራ። ስለዚህ እግዚአብሔር ቤተሰቦች እስራኤል ዘስጋ ባህረ ኤርትራን ተሻግረው ወደ ርስታቸው ከነዓን መግባታቸው ምዕመናን አምነው ተጠምቀው ወደ ሰማያዊቷ ርስታቸው መንግስተ ሰማያት የመግባታቸው ምሳሌ ነው። ይሄ ሶስተኛው የጥምቀት ምሳሌ ነው። አራተኛው የጥምቀት ምሳሌ እስራኤላውያን በኢያሱ መሪነት ባህረ ዮርዳኖስን መሻገራቸው። እስራኤላውያን በኢያሱ መሪነት ባህረ ዮርዳኖስን መሻገራቸው። ባህረ ኤርትራን የተሻገሩት በሙሴ መሪነት ነበረ። ሁለተኛውን ባህረ ዮርዳኖስን የተሻገሩት ደግሞ በሙሴ ምትክ የተተካው ያ በኢያሱ መሪነት ነው። በኢያሱ መሪነት። ስለዚህ እስራኤላውያን ዮርዳኖስን ተሻግረው ወደ ርስታቸው ከነዓን እንደገቡ ምዕመናን ክርስቲያኖችም አምነው ተጠምቀው ወደ ሰማያዊቷ ርስታቸው ገነት መንግስተ ሰማያት የመግባታቸው ምሳሌ ነው። ይሄ አራተኛው የጥምቀት ምሳሌ ነው ማለት ነው። አምስተኛው የምናገኘው ኤልያስ ዮርዳኖስን ተሻግሮ ማረጉ ነው። ሁለተኛ ነገሥት ምዕራፍ 2 ቁጥር 8 ላይ እናገኘዋለን። ኤልያስ ያረገው ባህረ ዮርዳኖስን ከተሻገረ በኋላ ነበረ። ኤልያስ
የምእመናን ምሳሌ ነው። ዮርዳኖስ የጥምቀት ምሳሌ ነው። ማረጉ ደግሞ ምእመናን ተጠምቀው እርገተ ነፍስ የማግኘታቸው ምሳሌ ነው። ስለዚህ ይሄ አምስተኛው ምሳሌ ነው ማለት ነው። ስድስተኛው የጥምቀት ምሳሌ የዮሐንስ ጥምቀት ነው። የዮሐንስ ጥምቀት ዮሐንስ ሕዝቡን የንስሐ ጥምቀት እያጠመቃቸው ከቆየ በኋላ ጌታ በሚመጣበት ጊዜ ምን ብሎ ጌታን አስረከበ? እነሆ የእግዚአብሔር በግ በማለት ወደ ጌታ መርቷቸዋል። ደቀ መዛሙርቱን ሕዝቡን ወደ ጌታ መርቷቸዋል። ዮሐንስ ሲያጠምቅ የነበረው የንስሐ ጥምቀት ነው። ዮሐንስ ሲያጠምቅ የነበረው የልጅነትን ጥምቀት አይደለም። ምክንያቱም የልጅነት ጥምቀት በእግዚአብሔር ተባርካ አልተሰጠችም ነበረ። በኢየሱስ ክርስቶስ ተባርካ አልተሰጠችም ነበረ። ስለዚህ የዮሐንስ ጥምቀት የእግዚአብሔር ቤተሰቦች የምን ጥምቀት ነበረ? ዮሐንስ ሲያጠምቅ የነበረው ብትባሉ የልጅነት ጥምቀት ሳይሆን የንስሐ ጥምቀትን ነበረ ሲያጠምቅ የነበረው። በኋላ ጌታ ሲመጣ እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ወደ ጌታ መርቷቸዋል። ስለዚህ የዮሐንስ ጥምቀት ምሳሌ ሆኖ ለአማናዊ የጌታ ጥምቀት የሚያዘጋጅ ነው። ምሳሌ ሆኖ የሚያዘጋጅ ነው። ሰባተኛው እና የመጨረሻው ያደረኩት ሞትና መቃብር ነው። የሰው ልጅ ሞትና መቃብር እንግዲህ በሞት ጊዜ ነፍስና ስጋ ይለያያሉ። ስጋ ወደ መቃብር ሲወርድ፣ ነፍስ ደግሞ ወደ እግዚአብሔር ትሄዳለች። በጥምቀትም አሮጌው ሕይወት ተቀብሮ በአዲስ ሕይወት ይተካል። ሐዋርያው ቅዱስ ጳውሎስ ኤፌሶን ምዕራፍ 4 ቁጥር 24 ላይ ይናገራል። አዲሱን ሰው ልበሱ ብሎ ይናገራል። አዲሱን ሰው ምን በሉ? ልበሱ። አዲሱን ሰው የምንለብሰው ደግሞ በጥምቀት ነው። አሁን ክርስቶስን የምንለብሰው አዲስ ሰው የተባለው ክርስቶስ ነው። ምክንያቱም ክርስቶስ ፍጹም ሰው የሆነ ፍጹም አምላክ ነው። ፍጹም አምላክም ፍጹም ሰውም ነው። ስለዚህ በአዲስ ሕይወት እንደሚተካ ማወቅ ያስፈልጋል። ስለዚህ ሞትና መቃብር የጥምቀት ምሳሌ ሆኖ በምሳሌነት እንማርበታለን ማለት ነው። እንግዲህ እግዚአብሔር ቤተሰቦች እስካሁን ድረስ ያየነው የጥምቀት አይነቶችን፣ ጥምቀት የሚፈጸምባቸው መንገዶችና አጠቃላይ የጥምቀት ምሳሌዎችን በብሉይ ኪዳን ስለዚህ ስለሚመጣው የአማናዊ ጥምቀት ምሳሌ ሊሆኑ የሚችሉትን እነሱን የሆኑትን ነበረ እስካሁን ድረስ የተመለከትነው። ለዛሬ ይበቃናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የኛም አምላክ ቅዱስ እግዚአብሔር ስሙ በፍጥረታት አንደበት ሁሉ የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ኑ በብርሃኑ ተመላለሱ ኑ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ